ይህ ጋሩ ሂራ ይባላል። የሂራ ዋሻ ተውለታል። ወደ ላይ ተወጥቶ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው ወደ 40 የተቃረበ ጊዜ ከ10 ቀን እስከ ወር የሚቆይ ጊዜ ስንቅ ከእናታችን ኸዲጃ ተቀብለው የሚቀመጡበት ነበር። ብቻቸውን ተቀምጠው የአባታቸውን የቅድመ አያታቸውን የኢብራሂምን ዐለይሂ ሰላም የድንቅሪ ስለነበረ መካ ላይ አላህን ይገዙ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በተለይ ረመዳን ወር በመጣ ቁጥር ወደዚህ ሄዱ ነበር። እድሜያቸው ልክ 40ኛው ላይ ግን ሲደርስ የሆነ ሰዓት ላይ ያላሰቡት ከባድ ነገር ተከሰተ። ጅብሪል ዐለይሂ ሰላም መጣ። ነብዩን ሰለላሁ ዐለይሂ ወሰለም ጋር መጣና ኢቅራ አላቸው፣ አንብብ አላቸው። እኔ ማንበብ አልችልም አሉ። ከዛ ጅብሪል ጭምቅ አረጋቸው። ነብዩ ተጨናነቁ። አሁንም ለቀቃቸው። ኢቅራ አላቸው፣ አንብብ አላቸው። እኔ ማንበብ አልችልም አሉ። አሁንም ጨመቃቸው፣ ለቀቃቸው። በሶስተኛ አንብብ አላቸው። እኔ ማንበብ አልችልም ሲሉ ጅብሪል 5 የቁርአን አንቀጾችን አወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም። ይሄ አንቀጽ ማለት መጀመሪያ ነብዩ ላይ የወረደው አንብብ አንብብ ኡማው እንዲያነብ የትውልድ ንባብ እንዲሆን ለእውቀት የሰጠው ትልቁ ቦታ ነው። ይሄ ቁርአን አንቀጽ ወረደ። ነብዩ ተጨናንቀዋሉ። ከዛ ጥሪ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም። በዚህም ሲሉ በዚህም ያውም ቀና ሲሉ መሃል ላይ በሰማይና በምድር መካከል ጅብሪልን ተመለከቱት። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሁለት አካባቢ ጅብሪልን ተመልክተዋል። ጅብሪል 600 ክንፍ አለው። አድማሱን ሰማዩን ሙሉ ዘግቶት ተመለከተ። በአንድ ክንፍ ነው እንግዲህ የሉጥ ህዝቦችን ከመሬት እንዲያንስቶ እላይ ሰማይ አድርሶ የገለበጣቸው በአንድ ክንፉ ነው። ሙሉ 600 ክንፉን አንተ ሙሐመድ ወይ እኔ ጅብሪል ነኝ አንተ የአላህ መልእክተኛ ነው ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። ተደናገጡና ነብዩ ሰለላሁ ዐለይሂ ወሰለም እናታችን ኸዲጃ ጋር መሮጥ ጀመሩ። ዘሚሉኒ 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 ሸፋፍኑኝ 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 ብለው ነብዩ ተጨንቀው አዲስ ነገር ስለመጣባቸው እናታችን ኸዲጃ የመልካም ሚስት ባህሪን አሳየች። አብሽር አንተ ዝምድና የምትቀጥል ለታላላቆች ክብር ምሰጥ ለታናናሾች የምታዝን ሰደቃ የምታበላ በጣም ስነ ምግባር ያለህ አላህ አንተን አያዋርድህም፣ በአንተ ላይ አላህ ፈጽሞ መጥፎ ነገር አያመጣም ብላ ነብዩን አለይሂ ሰላቱ ወሰላም ኸዲጃ ማረጋጋት ጀመረች። ዑለማዎቹ የታሪክ ምሁራኖች ሲናገሩ ወደ ደረቷ ነው አስጠግታ ልክ እናት ልጇ ሲያለቅስባት ጡት እንደምታጠባው ኸዲጃም ነብዩን ደረቷ ጋር አስጠግታ ማረጋጋት ጀመረች። ከዛ በኋላ ወረቃ ቢን ነውፈል የሷ ያጎት ልጅ ዕውቀት ስለነበረው እስቲ ደግሞ ለሱ እንንገረው ብላ ኸዲጃ ነብዩን ይዘይዳ የወንድም ልጅ ምን እንደገጠመው ጠይቀው ለሱ መልስ ጧለች። ነብዩ የገጠማቸውን ሲናገሩ ወረቃ ምን አለ? ይሄማ ጅብሪል ነው በሙሳም በኢሳም በሌሎች ነቢያቶች የመጣው ይሄ ትልቅ ራእይ ይዞ የመጣ ነው፣ አንተ የአላህ መልእክተኛ መሆንን የሚያመላክት ነው ብሎ ነገሯቸው። ምን አለ እድሜ ረዝሞ ካንተ ጋር ወገኖቼ ከሀገር ሲያባሩህ እኔም በተባረርኩ አለ ወረቃ። ነብዩ ምን አሉ? ወገኖቼ ከሀገር ያባሩኛል እንዴ አሉ። ለምን? ሙሐመዱን አሚን ብሎ ነው የሚጠሯቸው፣ ይንከባከባቸዋል። እንዴት ያባሩኛል ሲል ያንተን መልእክት ይዞ የመጣ ማንም በሰላም የተቀመጠ የለም፣ ሁሉም ከሀገር ወጥተዋል አላቸው። ለሌላኛው ጥሪ ነብዩ ተዘጋጁ። ኸዲጃ ረዲየላሁ ዐንሃ ነብዩ እንደዛ ሲጨናነቁ በጣም ጀግንነቷን አሳየች። ምንድነው ታሪኩ? እህቴ ለባልሽ እንደዚህ ሆኜ ንግድ ከስሮበት ወይ የሆነ ነገር ሆኖ ሲመጣ አብሽር አላህ ነገ የተሻለ ነገር ያመጣል፣ አብሽር ተረጋጋ በይው። ይሄ ከኸዲጃ የምትወስዱት ትልቅ ትምህርት ነው እህቶች። ኸዲጃ ነብዩን በዚህ መልኩ አረጋጋች። ኸዲጃ ማለት ለነብዩ አለይሂ ሰላቱ ወሰላም የከፈለችው መስዋዕት በጣም ልዩ ነበር። እናታችን አይሻ በኸዲጃ ይቀኑ ነበር። እንደውም አይሻ ስትናገር ምን ትላለች? አንድ ቀን ባይኔ አይቻት አላቅም ማለች ኸዲጃ። ግን ኸዲጃ ሞተው ይቀኑ ነበር። ምንድነው ሁሌ ኸዲጃ ኸዲጃ የምትለው አሉ እናታችን አይሻ። ከዛ አንድ ቀን መላው ሰለም ኸዲጃማ እንደ ኸዲጃማ ማንም የለም፣ ሰዎች ሲክዱብኝ ያመረችብኝ፣ ሰዎች ገንዘባቸውን ሲከለክሉኝ የሰጠችኝ፣ ከሷም ነው አላህ ልጅ የለገሰኝ፣ እንደ ኸዲጃ ማንም የለም ሲሉ የዛኔ ነው እናታችን አይሻ የኸዲጃን ደረጃ አይተው ዝም ያሉት። ለኸዲጃ የነበራቸው ፍቅር ነብዩ ሰለላሁ ዐለይሂ ወሰለም ልዩ ነበር። ለኸዲጃ ዘመዶች የሆነ ነገር በግ ወይ ፍየል ነገር ካረዱ ቆራርጠው ብለው ያደርሱ ነበር። ኸዲጃን በጣም ይወዷት ነበር ረሱል አለይሂ ሰላቱ ወሰላም። ኸዲጃ እስክትሞት ነብዩ አላገቡም። 25 ዓመት የፍቅር ህይወት አሳልፈዋል። እናታችን ኸዲጃ ነብዩን ስታገባ እድሜዋ 40 ነበር። የነብዩ ሰለላሁ ዐለይሂ ወሰለም እድሜ ስንት ነበር? 25 ነበር። በየእሳቸው እድሜ 50 ሲደርስ ነው እናታችን ኸዲጃ በ65ኛው ዓመታቸው ወደ አኺራ የሄዱት። ለነብዩ የነበራት ፍቅር ለዲን የነበራት ፍቅር
ልዩ ነበረ። ስለዚህ ይህ ዋሻ ማለት የመጀመሪያው ብርሃን የወረደ የፈነጠቀበት የአላህ ቃል የመጣበት የሰማይና የምድር ደብዳቤ የተገናኘበት የአምላካችን ቃል የመጣበት ቦታ ምንድነው? ይህ ዋሻ ነው። ጋሩል ሂራ የሚባለው ዋሻ ነብዩ የሚቀመጡበት እስቲ አስቡት። ይህንን ዋሻ ነበረ በጣም እየተመላለሱ አሁን እንኳን የው ደረጃው ምኑ ሰርተውለታል። እሳቸው በዛ በረሃ በዛ እንግልት እየተመላለሱ የሚቀመጡበት ከዛ በኋላ ዘሚሉኒ ዘሚሉኒ ደሲሩኒ ደሲሩኒ ሸፋፍኑኝ ሸፋፍኑኝ ብሎ ስለነበረ አላህ ቁርአን አወረደ። ያ አዩሃል ሙደሲር አንተ ተከናናቢ ወይ ቁም ተነስ ፈአንዚር አስጠንቅቅ ወረበከ ፈከቢር ጌታህንም አልቀው ወሲያበከ ፈጠሂር ልብስህን አጽደው አይ ጠሂር አዕማለከ ሚነ ሽርክ ስራህን ከሽርክ ንጹህ አድርገው ልብስ ቀልብህን ንጹህ አድርገው። እንደዚሁም ደግሞ ወላ ተምኑን ወሩጅዘ ፈህጁር አላቸው። አፍዋን ወሩጅዘ ፈህጁር አለ ምንድነው? ጣዖታትን እራቅ። ሁበል የለ መናት የለ ከአላህ ውጭ ሌላ የሚጠቅምህ ሊጎዳ የሚችል የለም እራቅ አላቸው። ወላ ተምኑን ተስተክሲር እንደውም ለማብዛት ብለህ አትለግስ አላቸው። ጥቂት ሰጥተህ ብዙ አትቀበል እንደማለት። በዳዕዋ ስራ በምንህ ገንዘብ እንዳታስብበት ነው። ለአላህ ኑር ለአላህ መልእክት ነው የመጣው። ነቢያቶች በአጠቃላይ ገንዘብ አልጠየቁም። ማንም የጠየቀ የለም። ወሊረቢከ ፈስቢር አላቸው። እስከዚህ ወረደ። በጌታም ጉዳይ ታገስ። የሚደርስብህ ነገር በአጠቃላይ ለጌታ ብለህ ምን በል ሶብረኛውን ዲንህ ላይ ጽና ጠንካራውን ለነብዩ መልእክት መጣ። ያ መልእክት ለኛም ጭምር ነው። በገንዘብ ቢያታልልሽ እህቴ ቆርቆሮ አምጥቶ ቢያታልልሽ ከዲንሽ ንቅንቅ እንዳትል። ወንድም እንደዛው የተለያየ ነገር የሰው ልጅ ከኢስላም ሊወጣ የሚችለው በሶስት ነገር ነው። ኢስላም ጉድለት አለው፣ ኢስላም እንከን አለው ብሎ የሚወጣ ወላሂ አይኖርም፣ መቼም አይኖርም። ይሄን ወቁ። ኢስላም ሙሉ ስለሆነ በሶስት ነገር ግን ዲን ይለቃል የሰው ልጅ። በምን? በገንዘብ፣ በስልጣን፣ በተቃራኒ ጾታ። ነብዩ ላይ ምን የቀረበላቸው ላኢላሃ ኢለላህን አቁም፣ ሀብታም እናረጋሃለን፣ መሪ እናረጋሃለን፣ ሴት ከፈለክም ቆንጆዋን እናመጣለን፣ የተለያየ ነገር አሏቸው። ነብዩ ምን አሉ? እናንተ የምታመጡት ጥቃቅንና አነስተኛ አይደለም። ፀሐይን ባንድ እጄ ጨረቃን ባንድ እጄ ብታቀርቡ አላህ ይህን ይፋ እስኪያደርገው ወይኔ እስክጠፋ ድረስ ከዚህ ንቅንቅ አልልም፣ የአላህን አማና ሪሳላ አስተላልፋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛም ጸኑ፣ ሄዱ፣ የበላይ ሆነው አንድ በጀመሩ እናታችን ኸዲጃ ሰለሙ፣ ከዛ አቡበከር፣ ከዛ አሊ፣ ከዛ ዘይድ በአንድ ቀን 4 ሰው ሰለመ። ዛሬ ግን ዓለምን በቢሊየን የሚቆጠር ሙስሊም የነብዩ አለይሂ ሰላቱ ወሰላም ተከታይ ሆነዋል። በቢሊየን የሚቆጠር ሙስሊም ነብዩን አለይሂ ሰላቱ ወሰላም ያፈቅራል። ነብዩን ሳናያቸው የናፈቁን ነብይ ናቸው። እሳቸውም እኮ ናፈቁ፣ ወንድሞቼ ናፈቁኝ አሉ። ሰሃቦች እኛ አይደለን አጠገብ አይደለን እንደ ሲሏቸው እናንተማ ባልደረቦቼ ናችሁ፣ ወንድሞቼ እኮ ምላችሁ እኔን ሳያዩ በእኔ ያመኑብኝ፣ ታዲያ በምን ትለያቸዋለህ ሲሉ በውዱአቸው ፋና ለያቸዋለሁ። ውዱ ማያደርግ ሰው ማይሰግድ ሰው ነብዩ አይለዩትም። ነገው መልቂያማ ውዱ የሚያደርግ ሰው ፊቱ ያበራል። የዛኔ እለየዋለሁ፣ ኡመቶችን እለያቸዋለሁ፣ ህዝቦችን እለያለሁ አሉ። ስለዚህ ሰላት አደራ ያሉት ነገር ነው። ያን አደራዎችን በአጠቃላይ መጠበቅ ይህ የኢስላም ብርሃን የፈነጠቀበት ቁርአን የወረደበት ትልቁ ቦታ ነው። አላህ አሳይቶናል። ቁርአንን ኖረ ነው የቁርአን ተከታይ ሆነን በቁርአን የምንተገበር አላህ ያድርገን። የነብዩ ጎረቤት አላህ ያድርገን። ሐውዳቸውን የምንጠጣ አላህ ያድርገን። ሱናቸውን አጥብቀን የምንይዝ አላህ ያድርገን። ከቁርአን ጋር ያለን ግንኙነት ያማረ አላህ ያድርግልን። ሁሌ ከቁርአን ጋር የምንኖር አላህ ያድርገን። ቁርአንን የምንሰራበት አላህ ያድርገን። ቁርአንን የምንቀር አላህ ያድርገን። የጌታችን ደብዳቤ ሁሌ ዛሬ አላህ ይቅር ይበለን። ከቁርአን ይልቅ ሞባይላችን የቀለለን አይደል? ሞባይል ብዙ ጊዜ እናያለን። ቁርአን ግን ምንከፍትበት ሰዓት በጣም ጥቂት ሆኗል። አላህ ይዘንልን። ከቁርአን ጋር አላህ ያስታርቀን። ቁርአንን ምንቀርብ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።